ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከሀገር ቤትና ከባህር ማዶ የተሰሙ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስቶቹን እናስደምጣችሁ። በአማራ ክልል በብልጽግና ኃይሎችና በፋኖ ኃይሎች መካከል የሚደረገው ውጊያ በከፍተኛ ሁኔታ መጧጧፉ ተሰምቷል። ፋኖ አዲስ ባስጀመረው ዘመቻ የዓለም አቀፍ ሚዲያዎችን ቀልብ ሳይቀር መሳብ የቻሉ ድሎችን እያስመዘገበም ይገኛል። በጎጃም ደብረ ማርቆስ ለአገዛዙ ወሳኝ የተባለ ኮሎኔል በፋኖ ኃይሎች መደምሰሱ እንዲሁም አስከሬኑም ወደ አዲስ አበባ መላኩ ተረጋግጧል። በጎጃም ከ5 በላይ በሚሆኑ ግንባሮች በከባድ መሳሪያ የታገዙ ውጊያዎች እየተደረጉ ነው። ሆስፒታሎች በቁስለኞች ተጨናንቀዋል። በርካታ ምርኮኞች በዘመነ ካሴ እጅ ገብተዋል። መረጃውን በዝርዝር ተሰሙታላችሁ። በጎንደር ግንባርም እንዲሁ ከፍተኛ ድልን የፋኖ ኃይሎች ተቀናጅተዋል። ከከባድ እስከ ቀላል መሳሪያዎች በፋኖ እጅ ገብተዋል። ቁጥሩ እጅግ የበዛ ምርኮና ሙትም ተመዝግቧል። የፋኖ ኃይሎች በርካታ ከተሞችንም በቁጥጥራቸው ስራ አስገብተዋል። በጎንደር የመከላከያ ሰራዊቱም እርስ በራሱም ያላሰቡ ገጥሞታል። በዝርዝር እንመለከተዋለን። በወሎ ግንባር ከወልዲያ ወደ ደስ የሚወስደው ዋና መንገድ በምሬ ወዳጁ ልጆች ቁጥጥር ስር መግባቱም ተረጋግጧል። ውርጌሳ፣ መሃል አምባና ሊቢሶም በፋኖ ቁጥጥር ስር ገብተዋል። በወሎ ከዚህ በተጨማሪም ባለስልጣናት ጭምር በፋኖ ኃይሎች ጥቃት እንደደረሰባቸው ተሰምቷል። ዝርዝሩ ወደ እናንተ ይቀርባል። ከውጊያ መረጃዎቻችን ስንወጣ መንግስት ለመንግስት ሰራተኞችና ለግል ሰራተኞች መርዶ የሚሆን አዋጅ ሊያውጅ መሆኑ ተሰምቷል። የኢትዮጵያ መንግስት ከአሜሪካ ያጣውን የገንዘብ ድጋፍ ለማካካዝ ህዝቡን ማስከፈል ሊጀምር መሆኑ ተሰምቷል። የመንግስትና የግል ሰራተኞች በየወሩ አዲስ መዋጮ ሊጠየቁ መሆኑን ተሰምቷል። መረጃውን በዝርዝር የምታደምጡት ይሆናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ሰራዊቱን ትግል የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ለህዝብ ሲሉ ትግል የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታም ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብራችሁኝ ቆዩ። በቅድሚያም ከጎንደር አውደ ውጊያዎች እንጀምራለን። ለነጻነት ለአንድነት በሚል የፋኖ ኃይሎች ትላንት ከጧቱ 12 ሰዓት ጀምሮም በጎንደር ሁሉም ማዕዘናት በአብይ አህመድ ሰራዊት ላይ የጀመሩት ወታደራዊ ማጥቃት በአገዛዙ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻላቸውን የፋኖ ኃይሎች ገለጹ። የዘመቻ አካል የሆነው የጎንደር ሰሜን ምዕራብ ቀጠና በተለይም በጅንግርና መሬና በአብይ አህመድ ሰራዊት ላይ በወሰደው ወታደራዊ ማጥቃት 6 ብሬን፣ 1 ስናይፐር፣ ከ112 በላይ ነፍስ ወከፍ የጦር መሳሪያ፣ ከ4000 በላይ ተተኳሽ ጥይት፣ 81 ፈንጆች ከአገዛዙ ሰራዊት ላይ የማረከ ሲሆን ከ116 በላይ የብልጽግና ወታደር በዚህ ጥቃት ተደምስሷል። 35 የሚሆኑ የአገዛዙ ሰራዊት በፋኖ ኃይሎች በህይወት ተማርከው መያዙን የመረጃ ምንጮቻችን ገልጸዋል። ከጠዋቱ 11 ሰዓት የጎንደሩ ዙሪያ ወረዳ መቀመጫ ማክሰኝት ከተማ የመሸገው የአብይ አህመድ ኃይል ላይ ማጥቃት የከፈተው የጎንደሬው በጋሻው ክፍለ ጦር አካል ብርጌድና ሻለቆች ዞዛምባ ንጉስ እንዲሁም የጥቁር አንበሳ ብርጌድ ከጎንደር ባህር ዳር ዋና መንገድን በመቁረጥ ከተማዋን የተቆጣጠሩ ሲሆን የአገዛዙ ማጎሪያ እስር ቤትን በመስበር እስረኞችን ነፃ ማድረጋቸውም ተረጋግጧል። በተጨማሪም ከ30 በላይ ሙትና ከ20 በላይ ቁስለኛ መደረጉን ነው የታወቀው። በደቡባዊ የጎንደር ቀጠና ሰፊ ቀጠና የሸፈነ አውደ ውጊያ እየተደረገ ሲሆን የሜጀር ጀነራል ውባንታ አባተ ክፍለ ጦርና መብረቁ ክፍለ ጦር በአባ ሳሜን ወረታ ጋሳይ አለምበር ጎላህና አዲስ ዘመን የሰፈረውን የአብይ አህመድን
ኃይል ሙሉ በሙሉና በከፊል በፋኖ ኃይሎች የተደመሰሰ ሲሆን የወረዳ መቀመጫ የሆነችው አባ ሳሜን ከተማ ሰፍሮ የነበረው የብልጽግና ወታደራዊ ኃይል ሙሉ በሙሉ በፋኖ ኃይሎች ተደምስሷል። ከተማዋም በፋኖ ታጣቂዎች ቁጥጥር ስር ትገኛለች። በዚህ አውደ ውጊያ ግንባር ከ160 በላይ የብልጽግና ሰራዊት የረገፈ ሲሆን ከ95 በላይ ቁስለኛ ሆኗል። በፋኖ ኃይሎች በኩል የደረሰው ጉዳት ለጊዜው ማወቅም አልተቻለም። የፋኖ ኃይሎች ከአገዛዙ ኃይል ከ100 በላይ የጦር መሳሪያ መማረክ ችለዋል። በጠቅላላ በጎንደር ግንባር ከላይ በተጠቀሱትና በሌሎች ባልተጠቀሱ ግንባሮች በዘመቻ አንድነት ተብሎም በተጠራው በዚህ ዘመቻ በአንድ ቀን ብቻ የፋኖ ኃይሎች 345 የብልጽግናን ሰራዊት ሲሸኙ 155 ማቁሰል ችለዋል። 212 ጥቁር ክላሽም መማረክ ተችሏል። 6 ብሬን፣ 1 ስናይፐር፣ 81 ፈንጂ በፋኖ ኃይሎች እጅ ገብቷል። አሁንም በቀጠናው ዘመቻ አንድነት በፋኖ ኃይሎች ተጠናክሮ ቀጥሏል። ይህ በእንዲህ እንዳለም የአማራ ተወላጅ የመከላከያ ሰራዊት አባላት ሰራዊቱ ላይ እርምጃ ወስደው መሰዋታቸው ተሰማ። በጎንደር ሽንፉ በተባለ ቦታ ላይ 2 የአማራ ተወላጅ የመከላከያ አባላት 30ውን የአብይ አህመድ ሰራዊት ጨርሰው ተሰውተዋል። በጎንደር መተማ ሽንፉም ስብሰባ ሲያደርግ በነበረው የአገዛዙ ኃይል ላይ 2 የመከላከያ ኃይል አባላት በወሰዱት የአጥፍቶ መጥፋት እርምጃ 30 የመከላከያ አባላት ሲሞቱም 66 መቁሰላቸው ተነግሯል። እነዚህ የአጥፍቶ መጥፋት እርምጃ የወሰዱት 2 ወታደሮች እነሱም መስዋዕት መሆናቸውን ጋዜጠኛ ቴዎድሮስ ከበደ ገልጿል። በአካባቢው ያለውን የብልጽግና ቡድን የሚመራው ዋና ኮሎኔል ከሸህዲ ከተማ መጥቶም ጠራሁት ባለው ስብሰባ ላይ በአካባቢው ሰፊ ቦታ የያዘውን ነፍጠኛና ጽንፈኛ ቡድን መደምሰስ አለብን በሚል ትዕዛዝ መስጠት መጀመሩን ይናገራል። ነገር ግን የመከላከያ አባል እንዲሁም የደብረ ማርቆስ የደብረ ብርሃን አካባቢም ተወላጅ የሆኑት አባላት እንዴት ነው ይሄ አማራን የመጨፍጨፍ ጉዳይ አይሆንም በሚል ከግራና ከቀኝ ጥያቄውን ካነሱ በኋላ በተናበበ ሁኔታ የአጥፍቶ መጥፋት እርምጃቸውን ወስደው ተሰውተዋል ይላል መረጃው። ወደ ጎጃም ግንባር አልፋለሁ። በደብረ ማርቆስ ለአገዛዙ ወሳኝ የተባለ ኮሎኔል በፋኖ ኃይሎች ተደመሰሰ። ደብረ ማርቆስ በተደረገ አውደ ውጊያ 2ኛው ከፍተኛ አመራር ኮሎኔል መሸኘቱ ተረጋግጧል። በኮከቡ ባንዲራም ተጠፍንጎ ከደብረ ማርቆስ ወደ አዲስ አበባ አስክሬኖም ተሸኝቷል ነው የተባለው። የኮሎኔሉ ማንነት እስካሁን በግልጽ ያልታወቀ ሲሆን መረጃው እንደደረሰን ስሙን የምናጋራችሁም ይሆናል። እዚሁ ጎጃም ላይ ስንቆይ በርከት ያሉ አውደ ግንባሮች እየተካሄዱ ይገኛሉ። ትላንት አዲስ ላይ ከተገለጸው በተጨማሪም የመከላከያ ሰራዊት 3 አምቡላንስ ቁስለኛና 1 ኤፌሰር መኪና ቁስለኛ ጭኖ ከአዴት ወደ ባህር ዳር መጓዞም ተረጋግጧል። 2 መሳሪያ በመያዝ 1 ሚሊሻ ፋኖን መቀላቀሉም ተረጋግጧል። በሌላ በኩል በፋኖ ኃይሎች የተሰራውን መሳሪያ ዘሪሁን 13ን በመጠቀም አርጋምቦ ፈንድቃ ከተማ ጃዊ አካባቢም ይንቀሳቀስ የነበረን የአብይ አህመድ ሰራዊትን መበታተን ችለናል ሲሉም የፋኖ ኃይሎች ገልጸዋል። በሌላ በኩል የፋኖ ክንፍ የሆነው ራስ ቢትወደድ መንገሻም አቲከም ክፍለ ጦር ገረመው ወንዳወክ ብርጌድ ብር አዳም ላይ ባደረገው አውደ ውጊያም ብዙዎቹን የአገዛዙን ጀሌም መደምሰስ ሲችል ቀሪውን ቁስለኛ ማድረጉም ታውቋል። በዚህ ውጊያም 3 የአብይ ኃይል በመክዳት ፋኖን ተቀላቅለዋል። ቀኝ ጌታ ዮፍቴ ንጉስ ክፍለ ጦር የፋኖ ክንፍ በሰራው ኦፕሬሽን የደብረ ማርቆስ ሪፈራል ሆስፒታል ሙሉ በሙሉ አገልግሎቱን ለአብይ ኃይል ብቻ እንዲሰጥ በማለትና ሌሎች ታካሚዎችን በማስወጣት ቁስለኛዎቹን ሲያክም አምሽቷል። ደብረ ማርቆስ ላይ በ6 አቅጣጫ የአብይን ኃይል የከበቡት 7ኛና 6ኛ ክፍለ ጦር ሲሆኑ ከ100 በላይ የብልጽግና ሰራዊት የደመሰሱ ሲሆን ከ150 በላይ ማቅሰልም ችለዋል። ከጎጃም ስንወጣ
በቀጥታ ወደ ወሎ ግንባር እናልፋለን። የአማራ ፋኖ በወሎ ቤተ አማራ በዘመቻ አንድነት የህልውና ተጋድሎውን አጠናክሬ ቀጥያለሁ ሲል ገልጿል። በዚህም ውርጌሳ፣ መሃል አምባና ሊቢሶ ከተሞችን ተቆጣጥሮ በርካታ ድሎችን እያስመዘገበም ይገኛል። የአማራ ፋኖ በወሎ ቤተ አማራ ልጆች ልጅ ኢያሱ ኮር፣ ምስራቅ አማራ ኮር 1 እና 2 በርካታ አሃዶች እንዲሁም ልዩ ዘመቻ ሰሜን ወሎ ዞን ከወልዲያ ደሴ ዋናውን መስመር የሚገኘውን ወርጌሳ፣ መሃል አምባና ሊቢሶ ከተሞችን በመቆጣጠር በዛሬው ዕለት መጋቢት 11 2017 ዓ.ም ንጋት ጀምሮም ከባድ ተጋድሎ ሲያደርጉ ውለዋል። በዚህ ዘመቻም አንድነት የህልውና ተጋድሎም በርካታ የብልጽግና ኃይል ሙትና ቁስለኛ የሆነ ሲሆን ከዚህ በተጨማሪም የብልጽግና የፖለቲካና የጸጥታ አመራር እንዲሁም የደህንነት መዋቅር ሙሉ ለሙሉ ፈርሶ አካባቢውን ለቆም ከፊሉ ወደ ወልዲያ ከፊሉ ደግሞ ወደ ደሴ ከተማ ሸሽቷል። በርካታ ሎጂስቲክም ከብልጽግና ኃይል መማረክ ችለናል ሲሉም የፋኖ ኃይሎች ገልጸዋል። በአሁኑ ሰዓትም የአብይ ኃይል ከወልዲያና ራያ ቆቦ ተጨማሪ ኃይል ወደ ስፍራው እያጓጓዘም ይገኛል። በቀጣይም ዘመቻ አንድነት የአማራ ፋኖ በወሎም በሁሉም ኮሮች ተጠናክሮ ይቀጥላል ሲል መግለጫውን ሰጥቷል። በመጨረሻ የኢትዮጵያ መንግስት ከአሜሪካ ያጣውን የገንዘብ ድጋፍ ለማካካስ ህዝቡን ማስከፈል ሊጀምር መሆኑ ተሰማ። ኢትዮጵያ በድጋፍ ማቆም በከፍተኛ ደረጃ ከተጎዱም የዓለም ሀገራት ሶስተኛ ደረጃን ይዛለች። የዶናልድ ትራምፕ አስተዳደር በዩኤስኤድ እንዲሁም ሌሎች ተቋማቶች በኩል ኢትዮጵያን ጨምሮ ለበርካታ የዓለም ሀገራት ይሰጥ የነበረውን ድጋፍ ማቆሙን ተከትሎ ከፍተኛ መደናገጥና አሳሳቢ ክስተቶች እየተስተዋሉ ይገኛሉ። ኢትዮጵያ በከፍተኛ ደረጃ የአሜሪካን ድጋፍ ሲያገኙም ከነበሩ ሀገራት አንዷ ስትሆን በተለይ የጤናው ዘርፍና የሰብአዊ እርዳታ ከ80% በላይ በአሜሪካ ድጋፍ ላይ የተንጠለጠለ እንደነበር የሚታወቅ ነው። በድጋፍ ማቆሙ በከፍተኛ ደረጃ ከተጎዱም የዓለም አቀፍ ሀገራት ሶስተኛን ደረጃ ሀገራችን ይዛለች። ባለፉት 3 ዓመታት 2.89 ቢሊዮን ዶላር በአሁኑ ስሌት 355 ቢሊዮን ብር ገደማ የውጭ እርዳታ ያገኘ የነበረው የኢትዮጵያ መንግስት በትራምፕ አስተዳደር ድጋፍ ማቆም የተፈጠረውን ከፍተኛ ጫና ወደ ህዝቡ ለማስተላለፍ መወሰኑንም መሰረት ሚዲያ አረጋግጧል። የዛሬ 3 ዓመት 1.5 ቢሊዮን ዶላር የነበረው የውጭ ድጋፍ ዘንድሮ ወደ 190 ሚሊዮን ዶላር አሽቆልቁላል። ይሄ ማለት እንደ ወባ፣ ቲቢ፣ ኤችአይቪ ላሉ ታካሚዎች የሚውለው መድኃኒት ወደ ሀገር ገዝቶ የማስገባት አቅም መንግስት የለውም። ሌላው ቀርቶ ለወላድ እናቶች የሚውል መድኃኒቶችና ቁሳቁሶች በእርዳታ የሚቀርቡ ነበሩ ያሉት አንድ ከፍተኛ የፌዴራል መንግስት የስራ ኃላፊም ችግሩ በመጪዎቹ ቀናት መታየት እንደሚጀምርም ጠቁመዋል። ይህንን ችግር ለመጋፈጥ ሲባል ለአደጋ ስጋት መውጫ የሚውል ረቂቅ አዋጅ ተዘጋጅቷል ያሉት ኃላፊው የመንግስት ይሁን የግል ሰራተኛ ከደሞዝ ብሩን እንዲያዋጣ እንደሚገደድም አረጋግጠዋል። ለፓርላማ የቀረበው ረቂቅ ህጉም የመንግስት ይሁን የግል ተቋማት የአደጋ ስጋት ፈንድ የሚል ክፍያ ከህዝብ እንዲሰበሰብና ለመንግስት እንዲያስገቡም ያዛል። ከዚህም በተጨማሪ ደሞዝተኛም ተቀጣሪዎች ከክፍያቸው ላይ በየወሩም ብር እንዲያዋጡ ህጉ ያስገድዳል። ይህ በእንዲህ እንዳለም የኢትዮጵያ ብሮድካስቲንግ ኮርፖሬሽን የአሜሪካ ተራድኦ ድርጅት ዩኤስኤድ እንዴት ነው አፍሪካን ከተኛበት እየቀሰቀሰ ያለው በሚል የእርዳታ ድርጅቱን የበግ ልብስ የለበሰ ተኩላ በማለት አንዲት የቀድሞ አፍሪካ ዲፕሎማት ንግግርን አቀርቧል። እነዚህ ድርጅቶች የጤናና የትምህርት ዘርፍን ለማሻሻል እንደሚመጡ ይገልጻሉ። ነገር ግን በዚህ ረገድ የመጣ ለውጥ የታለ በማለት የሚጠይቁት ግለሰቧ እንደ ኢትዮጵያ ባሉ ሀገራት ያሉ ጤና ጣቢያዎችና የስደተኛ ካምፖች ሙሉ በሙሉ በሚባል ደረጃ በውጭ ድጋፍ እንደሚደጎሙም የኢትዮጵያ ቴሌቪዥን ሳይጠቅሶም ለግል ፕሮፓጋንዳቸው ብቻ ተጠቅመውታል። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማን።